Ladies and gents, እንደምን አላችሁ? ደህና ናችሁ ሆይ? Today, I said to myself, I have to make this video because that was so funny for me, to me anyway. So it's just that it has to be in my record somewhere, in my YouTube experience. So you're experiencing my experience, Begit, you know? So here we go. So I was talking to a young lady in Ethiopia and on the phone. We know each other very well, and then she said, ሙስሊሞች ኢንሻአላ ነው የሚሉት ምንም በእነሱ አምልኮ ባልስማማም በየአረፍተ ነገራቸው ሁሉ በእግዚአብሔር ፈቃድ ነው የሚሉት እና እኛም እንደዛ ማድረግ አለብን አለች። እንዴ አይበዛም እንዴ አልኳት። በየአረፍተ ነገሩ በእግዚአብሔር ፈቃድ ማለት ትንሽ ይከብደኛል አልኳት። እኔ ገና አባታችን ሆይ ለማለት ሀሳቤን መሰብሰብ አለብኝ። ኢማጂን እንግዲህ በምናገራቸው ሁሉ ነገር በእግዚአብሔር ፈቃድ ብል አይ ዶንት ኖ ሜካኒካል ይሆንብኛል አትክ እና እንደዛ ስል አንተ ሁልጊዜ ስለ መጽሐፍ ቅዱስ የምታወራ ሰውዬ ለምንድነው ለእግዚአብሔር ፈቃድ የሚለውን ወደ እግዚአብሔር የሚሄደውን የምታሳንሰው ብላ ተቆጣችኝ ማለት ነው። ሳስበው እውነትም ይጎላዋል እንጂ አጎደልንበት እንጂ ለእግዚአብሔር እንትን አላበዛንበትም። የሚበዛ ነገር የለም እና so I said to myself, she's right. What am I thinking, she's right. I'm wrong. በመሀል ስልኩ ተቋረጠ ነው። I mean, she had to go somewhere. እና ትንሽ ጊዜ በኋላ ደወለች እና this time around she's complaining. እዚህ አዲስ አበባ is raining, ዝናቡ በጣም ኖይዝ ያደርጋል፣ በጣም ብዙ ይረብሻል፣ ጣራ ሁሉ የሚበሳ አይነት ዝናብ ነው የሚዘንበው፣ ለመተኛት አልቻልኩም፣ በዚህ ወጥቶ በዛው ጣለች ማለት ነው። እኔ ደግሞ ይሄ እኮ የእግዚአብሔር ፈቃድ ነው ስላት፣ አይ እኔ አልጠየቅኩም፣ ዝናብ አልጠየቅኩም፣ ምናልባት ገበሬዎች ይሆናሉ እንጂ እኔ አልጠየቅኩም ስትል ሳቄ መጣ። የእግዚአብሔር ፈቃድ እኮ ነው የሆኖች ጀስ አክሰፕት ስላት፣ ነው እኔ አልጠየቅኩም። ስለዚህ የእግዚአብሔር ፈቃድ የሚሆነው እሷ ያወጀችው ሀሳብ የፈለገችው ሀሳብ ሲሆንላት ነው እንጂ አለዛ አይሆንም ማለት ነው። እና I said to myself, wow, people are just like children, really. They don't. I thought it was very funny because እኔ አልጠየቅኩም አለች። የእግዚአብሔር ፈቃድ እኮ ነው። አይ እኔ አልጠየቅኩም አለች። I thought it was just so funny. And then by the time she realized the hypocrisy in what she said, I don't want to talk to you anymore. But this is one person. But imagine, like, for example, you have a person who writes a book saying, oh, የድሮ ሰዎች ቄሶች ምናምን ስማቸውንም አያስጠሩም ከንቱ ውዳሴ ይሆንብናል ብለው ነው። ሁሉም የሰሩት ለእግዚአብሔር ነው። ኤቭሪቲንግ ቢሎንግስ ቱ እግዚአብሔር። ስለዚህ ስማቸውንም ማስጠራት አያስፈልጉም። ሁሉ ነገር ቢሎንግስ ቱ እግዚአብሔር ብለው ስማቸውንም አይጽፉም። ከንቱ ውዳሴ ይሆንብናል ብለው። And then you have a priest who says, oh, you stole something for his people. I did this. I need recognition for what I've done. The two things, ሁለቱ ሀሳቦች አብረው አይሄዱም። አንዱ everything belongs to God, and
ማለት የመጀመሪያውን የታቦቱ ትእዛዝ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሁሉምና እግዚአብሔርን ውደድ የሚለውን ማለት ነው። ያንን ለማከናወን እነዛ አባቶች ስማቸውንም እንትን አይሉም። ለምን? ሁሉ ነገር ለእግዚአብሔር ነው። ከእግዚአብሔርም ስለመጣን ለእግዚአብሔር ነው እንጂ የምሰጠው እኔ ዓለም በሙሉ የእግዚአብሔር ቤት ነው በቃ። እና ለኦክሲጅን እንኳን አላስከፈለንም። ነው ኤቭሪቲንግ ኢዝ ሂዝ ሶ what am I claiming? I can't even claim my underwear ብለው ነው እነሱ። እኔ ስሞት ቡታንቲን እንኳን ክሌም ማድረግ የማልችል ሰው ነኝና ስሜን አልጽፍም ነው። I don't want recognition. Then you have the same person who wrote that in his book says, oh, I need to be recognized. This is what I did. It's mine. This is unbelievable. People are like children. They don't even realize the hypocrisy in what they're saying, you know? Then it's funny to me because I noticed these things. And I need to share it with you. Now, digital knowledge. ዝናቡ የእግዚአብሔር ፈቃድ አይደል፣ እኔ አልጠየቅኩም አለች። ለገበሬዎቹ ጠይቀው ይሆናል እንጂ አለች። እኔ በእኔ በኩል አልጠየቅኩም። ኦኬ ሌዲዝ ኤንድ ጀንትስ፣ አንድ ነገር መጨመረው ነገር ቢኖር ምንድን ነው? I also met someone that is atheist, right? atheist እና አጋጠመኝና ኤቲየስት ማለት እንግዲህ በእግዚአብሔር የለም፣ በእግዚአብሔር አላምንም፣ እግዚአብሔር ኤግዚስት አያደርግም ምናምን ማለት ነው። እና እኔ ደግሞ በእግዚአብሔር ማመን ሰው ነኝ። እና አንተ በእግዚአብሔር ታምናለህ አለኝ። አዎ አምናለሁ ኦፍኮርስ አልኩት። እንዴት ልታምን ቻልክ? ወዲ ሚን ስለው ከን ዩ ፕሩቭ ጋድ ኤግዚስት አለኝ። አሁን እሱ እንግዲህ I want to debate with you ብሎ ነው እንግዲህ this guy, you met the wrong person really, because I'll slaughter people in debates. Now I said to him, well, you're not supposed to be able to prove God exists አልኩት። እንዴት? በጣም በቀላሉ አሸነፍኩ አለ። ጋድ ዳዝንት ኤግዚስት ካልክማ አንተ በእግዚአብሔር አምናለሁ ብለህ እግዚአብሔር የለም ካልክ በቀላሉ አሸነፍኩ፣ አንተም በቀላሉ ነው የተሸነፍከው ምናምን አለኝ። እኔ እኮ ክርክር ያለ መስሎኝ ነበረ ምናምን አለኝ። እና እኔ ደግሞ ምን አልኩት? አሁንም ቆይ እኔ ያልኩት አንተን ያሰብከው አይደለም። አሁን ደግሞ ምን አለ? ልትክድ ነው አለ። ልትክድ ነው፣ የመጀመሪያ ያልከውን ነገር ልትክድ ነው። ይሄ ደግሞ ጥሩ አይደለም፣ ለውይይታችን ጥሩ አይደለም። አይ እኔ ልክድ አይደለም አልኩት። አኬን ሪፒት እንደገና ልድገምልህ አልኩት። እሺ አለ። ወይንም እንደዚህ ልበልህ አልኩት፣ እግዚአብሔር መንፈስ ነው፣ ሂዝ ስፒሪት አይደለ አልኩት። አዎ በዚህ እስማማለሁ። እግዚአብሔር መንፈስ ከሆነ በዚህ ዓለም ውስጥ ኤግዚስት አያደርግም። እዚህ ያለው ምንድነው? ዛፍ፣ ድንጋይ፣ ሰው፣ ትሪ ዳይሜንሽናል የሆነ ነገር ነው ያለው። እና ሳይንስ ደግሞ ያንን ሲያጠና ይሄ ኤግዚስት ያደርጋል ይላል ማለት ነው። ስለዚህ እኛ ያለነው ኤግዚስተንስ በሚለው እንትን ካቴጎሪ ውስጥ ነን ያለን፣ ኤግዚስተንስ ውስጥ ነን ያለን ማለት ነው። ሁሉ ነገር የተፈጠረ ነው። ስለዚህ ኤግዚስተንስ ውስጥ ነን ያለነው። ቢካዝ ዊ ኤግዚስት ሁሉ ነገር ተመርምኖ ይሄ ኤግዚስት ያደርጋል ይባላል። ይሄ ነው ሳይንስ እግዚአብሔር የፈጠረው ነው ይሄ ኤግዚስት ያደርጋል ማለት። ግን እግዚአብሔር መንፈስ ነው። እግዚአብሔር ኢዝ ናት ኢን ኤግዚስተንስ፣ ኢዝ ኢን ኤሰንስ። በማይታየው ወደማይታየው የማይዳሰሰው ዓለም ውስጥ ነው ያለው። ስለዚህ እሱ ደግሞ በሳይንስ ሊመረመር አይችልም። ለምን?
It doesn't have any DNA, it doesn't have any molecules, it doesn't have anything. You can't prove anything. ስለዚህ እግዚአብሔር ኤግዚስት እንደሚያደርግ ፕሩፍ አምጣ ብትለኝ አሉት። he is not in existence። እግዚአብሔር ያለው is in essence። ስለዚህ it's a silly question አልኩት። there's no way you're going to prove God exists አልኩት። ያ ማለት ግን God is not in existence ማለት does not mean there is no God አልኩት። ስለዚህ አልካድኩም። አሁንም እልህ God does not exist in existence but there is a God አልኩት። አሁን ደነገጠ። ለምን ይህን ሰምቶ አያውቅም እንደዚህ አይነት ነገር። ለምን most of what I said he agrees, you know, he agrees with። አሁን ምን አልኩት እንግዲህ if God is in essence, is a spirit, then we agree that there is no way you could prove anything that God exists. Okay? Okay, ያሰበ ምናምን ነው። It's a really interesting idea ምናምን አለ። ግን ደግሞ ሌላ ፖይንት ላምጣልህ አልኩት። ይህን ያህል አንተ ስለ እግዚአብሔር መኖርና አለመኖር ስታስብ አልኩት እግዚአብሔር ኤግዚስት ያደረገበት ጊዜ ደግሞ አለ አልኩት። አለኝ። አዎ ኢየሱስ ክርስቶስ ከዛኛው ዓለም ወደዚህኛው ዓለም ሲመጣ ኤግዚስት አድርጓል። that's the only time God existed anyway። ስለዚህ I'm proud to be Orthodox Christian አልኩት። አሁን በጣም ተናደደ። ግን አልኩት የበለጠ ላናድህ። ኦኬ አለ። ሹት ምናምን አለ። አንተ ይህን ያህል ስለ እግዚአብሔር መኖርና አለመኖር ስትጨነቅ ለምንድን ነው ለዶላር የምትሰራው? what do you mean አለ። yeah why do you work how many hours? he said 10 sometimes 12 so you work 12 ሰዓት በቀን ትሰራለህ። የምትሰራው ለዶላር። ዋው ሁላችንም ለዶላር የምንሰራው። አይ አንተ ኮንሲስተንት የሆነ ሰው ብትሆን እግዚአብሔር የለም ነው የምትለው አይደል አልኩት። አዎ የለም እግዚአብሔር የሚባል ነገር የለም ውሸት ነው ምናምን። ያ ውሸት ከሆነ ለምንድን ነው ዶላሩ ላይ in God we trust ለሚለው ገንዘብ 12 ሰዓት በቀን ትሰራለህ? ስለዚህ ገንዘብን ወደ እኔ አምጣ ወይም ወደ ኢንዲየን ሩፒ ቀይረው አልኩት። ያኔ ደነገጠ። ገንዘብ ጋር ስመጣበት አንዴ ይሄማ የሚያኖረኝ እኮ ነው ያለ ዶላርማ መኖር አልችልም ማለት። ያየ እንደዛ ከሆነ ኢንዳይሬክትሊ in God we trust ነው የሚያኖርህ እንጂ አንተ ባታውቀውም ባትመሰክረው አሁን አይን ላይን ብንታይ አንተ ያን ያህል ወኔ ቢኖርህ አልኩት ገንዘብን ሁሉ ለእኔ ትሰጠኝ ነበር አልኩት። you're very clever ግን I would not give you my so you wouldn't give up your dollar huh? Then you're still talking like as if God doesn't exist but 12 hours a day you work for in God we trust, you know. That's the point I want to make out እና ተናዶ ተለያየን ማለት እላቸዋለሁ። ስለዚህ በእግዚአብሔር አላምንም ለሚላችሁ ሰዎች ገንዘብን ወደኛ አምጣ ጊቭ አፕ ዮር ማኒ ስትሉት ያኔ ይነቃል። ፒስ ጋይስ